እኔን ማየት ካልፈለገች ወይንም እኔን ስታይ ከሆነ ህመሟ ስለዚህ እኔ ከሷ አርቄላት በሰው ያስተራሽ ምናልባት እኔ ስታረሻት መጭብዬ እና ሩታ አብርሃም ላይ ያደረግሽው ነገር ሁላችንም እኛም ጤና ይስጥልን ውድ ቤተሰቦቻችንን። ያው ዛሬ እንግዲህ አብርሃም ትልቅ ፕሮግራም አለኝ ብሎ በጣም በደስታና በፌሽታ ፕሮግራሙን ሊያከብር ታዳሚዎችን ያው ኑ ወደኔ እያለ ያለበት ሁኔታ ነው ያለው። ሩታ ደግሞ ከአብርሃም ጓደኛ ጋር አጋጣሚ አስጠርቷት ያው በዛ ፕሮግራም ላይ መታደም አለብሽ አንቺም እያለ እየጨቀጨቃት ነው። ለቤቱ አዲስ ይሆናችሁ ሰብስክራይብ ማድረግና ሼር ላይክ ማድረግ እንዳትረሱ። አንቺ ግን ከኛ ይወጣልጣሽ እንዳትረሱ እያለን ወደ ጉዳይ እገባለሁ። ስለዚህ ሩታ የአብርሃም ጓደኛ በዚህ ፕሮግራም መገኘት አለብሽ፣ ዛሬ የአብርሃም ትልቅ ቀን ነው በሚልም ጭምር እየጨቀጨቃትና በጣም ሊያሳምናት ሞክሯል። ነገር ግን ሩታ አልተቀበለችም። ምክንያቱም አንተም ከህይወት ይውጣ እርሱም ከህይወት ይውጣ እኔ ረስቻችኋለሁ፣ ለምንድን ነው የምትጨቀጭቁኝ? በቃ የእናንተ ኑሮ እኔም የራሴን ኑሮ አርፌ ልኖርበት ጭምር እያለች ለአብርሃም ጓደኛ እየነገረችው ነው። ስለዚህ በዚህ ጭቅጭቅና ንትርክ ውስጥ ያሉበት ሁኔታ ነው የነበረው። ስለዚህ ሩታ አብርሃም ፕሮግራም ላይ እውነት ትገኛለች፣ ጓደኛው ሲሳካልታል የሚለውን ነገር ቪዲዮን ተከታትላችሁ እንድታዩና ከዛ ሐሳብ አስተያየታችሁን ኮሜንት እንድታደርጉ እጠይቃለሁ። ለቤቱ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። ቸሪክ ተመን አረኔ ሰራ አለብኝ በጣም ብዙ ኃላፊነት ትቻለው ብለሽው አብርሃም ላይ የሚያደረግሽው ነገር እናውቃለን። ገብቶሻል? ስለሱ እናንተን አይመለከትም አይመለከትም። ያው ማለት እናንተን ምንኛችሁን ማወቅ ፈለጋችሁ፣ ገባ የማይሆንልህ ውስጥ እንድንጋባ አደረጋችሁኝ እና ያለን አላችሁኝ። እስቲ ያሳይኝ አላችሁኝ፣ ያሳዩዋችሁ። በቃ ማየት የፈለጋችሁትና ያሳዩዋችሁ እኮ ሌላ ምንም ነገር እኮ አላደረኩኝም። ያሸነፍሽ ነው የመሰለሽ ማለት አብርሽን እንደዛ ስላረግሽ ያሸነፍሽ ነው የመሰለሽ? ሩታ አልተናደና አይደለም ያሸነፍሽ እንጂ ከዚህ በላይ ምን ትሆኑ? አብርሽን እንደዛ ስላረግሽ ማለት አይ በቃ እረዳለሁኝ፣ ይገባኛል። እናንተ ያያችሁትና የተማመናችሁት ምናምን ያለ ነገር መስሏችሁ ነበረ ያን ያህል ስታጫፍሩ ምናምን ከዛ ነገሮችን በአንድ ቀን ቼክ እንደማያረጋችሁ ሲገባችሁ በጣም እንደሚያናዳችሁ አይኑ ሩታ ምን እንደዛ ስላደረገ አብርሽ አንቺን ስለመረጠኛ ይቀር ብሎ ነው መስሎሽ? የልጁ እናት ነሽ፣ መምረጥ ያለበትን መረጠ። ቀር አላላችሁና ባትንገበገቡ በዚህ ልክ ያንቺ ማስመሰል ነው ሩታ ደግሞ ማለት ነው። እኔ ምንም ነገር ከሱ ጋር እንዲኖረኝ ስለማልፈልግ ትቼዋለሁኝ። አሁን እናንተ ለምን አትተውኝም ነው ጥያቄ። እኛ እኮ ትተንሻል። የምታረጊው ነገር ይኸውልሽ የቅርብ ወዳጅሽ ነው እየተናገረን ያለው ሩታ። ልታረጊ ያሰብሽው ነገር አሁን አቆሚ። የምሬ ነው እንደፈለሽ ይኸውልህ እኔ የሆነ ነገር ማድረግ ካሰብኩኝ ማለት ነው ፊት ለፊት ተናግሬ ነው ማድረግ የሚያስደስተኝ በነገር ላይ። ያኔም ነግሬያችሁ ነው ያደረኩት። አይደለም ነግረሽ አይደለም እዛው ነው የተቀያየርሽው። ነግሬያችሁ ነው ያደረኩት። ይኸውልህ ምንም ማድረግ ችግር የለውም ነገሩን በ3 ቀን አሳይሻለሁ አልኳት፣ አደረኩት፣ አሳየኋችሁ፣ አለቀ። ተናግሬን ያደረኩት ምንም እኔ እንደዚህ ይምልበት አይነት አጋጣሚ አይኖርም። አሁን ማረክ ከፈለኩኝ እንደዚህ ላርግና ላሳየ ልልህ እችላለሁ፣ ግን አልፈልግም። አሁን ምንም አይፈጠርም። ህይወቴ ወጣችኋል። እኔ ደግሞ አልፈልገውማ። ችግሩ እኮ ያ ነው። እኔ አልፈልገውም ያንን ነገር ነው ሐሳብ ይገባ ላክስ እያደረኩ ነው። አንተ በምታወራው የድሮ አሩታ እኔ በደንብ ነው ማቃት። የድሮ አሩታ ስትናደድ ልትጋባለሽ በጣም ለመጨቃጨቅ ምናምን ተወካ። አሁን ጀስት ሪላክስ። የድሮ አሩታ ማለት ነው ሰው መታከብሯ፣ ለሰው ትልቅ ሪስፔክት ያላት ምናምን እሷን ነበር ማቃት። ቆይት እዛ ቦታ ላይ ተናድጄ ከሆነ ለማይሆን ንግግር ልናገር እችላለሁ ወይ የሆነ ነገር እንደዚህ መያዝ ሊያምረኝ ይችላል ስናደድ። አሁን ግን ምንም የሚያናድደኝ ነገር ስለሌለ ያየኝ ነው። እንዴት ሰላማዊ ሰው እያናገርኩ ነው? አስመስለሽ ነው ማለት ያው ማስመሰሉ በደንብ ስለምችበት እያስመሰልሽ ነው። አይታወቅም ባልሽ ላይ። ስለዚህ በቃ እሺ ምንም አልልም። አሁን ያው ስላልተደማመጥን ችግር የለውም። እኔ ራሴ ሄዳለሁ። ፕሮግራሙ ላይ መሄድ ካልፈለግሽ እሺ ፕሮግራሙ ላይ መሄድ ካልፈለግሽ እኔ ሄዳለሁ። ምን ልላክላቸው? አይ ሄዶ ደርሶ ብቻ ለመምጣት ብቻ እነሱ ናቸው ለመምጣት። የሚፈልጉት ነገር ካለ እችላለሁ። ወጪ በቃ ችግር የለም። መሄድ ካልፈለግሽ ችግር የለም። በቃ እሺ አሁን በሰላም እንደመጣሽ በሰላም ትሄጂ። ዳግመኛ ግን እንዳታገኘኝ እሺ። በእናትህ ከህይወት ሰው ሲወጣና ሳይፈልጋችሁ ሲቀሩ አንዳንዴ ተረዱ። እሺ ጎበስ ቻው። እንግዲህ ቤተሰቦች ያው ሩታ አልሄድም ብላኛለች። አብርሽና የሄርሜላ ጥሩ ፕሮግራም ነበር፣ አብረን ሄደን እንታደም ስላት ያው መሄድ አልፈለገችም። ያው እኔ ብቻዬን ሱፍ ለብሼ እሄዳለሁ ማለት ነው። ስለዚህ መልካም ጊዜ